ፈገግ ብዬ መጣሁ ፈገግ ካልሽ የኩሽና ሰዓት ደርሷል ማለት ነው በኩሽና ሰዓት ዛሬ በስቱዲዮ ሳይሆን ከስቱዲዮ ውጪ የሚሰሩ ምግቦች የሚቀመሱ ነገሮች አሉ ማለት ነው ምንም ሰዓት እሱን ላወራ ነበርኩ ያው ከስቱዲዮ ውጪም ስቱዲዮ ውስጥም አዲስ ነገር ነው የምንሰራው ስለዚህ ዛሬም አንድ ቦታ ወስደን እናሳያችኋለን አንተ እዚህ ጠብቀኝ እኔ ልሂዳ አብራችሁን ቆዩ እሺ ስለይ ፈታበ እንግዲህ ፈታ ያለ ግቢ ይመስላል አይደለ ገና ስገባ ሳይው ራሱ ስፋቱ እኔ ከከተማ የወጣው ይሄ ስሜት አለ አይደል ስንመጣ ያልኩኝ ነበር የት ነው ዛሬ ምን ሄደው ያልኩ ነበር የመጣሁት ይሄ ከተማ ጭንቅ ላለው ሰው ወጣ ብሎ ዛሬ አንተ ግብዣ ስለሆነ አንተ ነህ ታደስ ተናስተልን አለነ ሳለን በዮኒ ተናስተልን ሉላይ ደናችሁ ጓደና መጣችሁ ሰላም አላችሁ ሰላም ነህ ግቢያችን ታያችሁት ቢስንካ ደስ ለበጣው ከተማ ውስጥ ሆኖ ከገጠማ ብቻል በጣም ደስ ይላል ለዋናው ስሜት ተሰምቶኛል ይያርስ ነበር ዋናው ለሆም ነው ሰዎች ከጫጫታው ከጥሩምባው ወጣ ብለው ጸጥ ያለ ቦታ ላይ በዛፍ ውስጥ ተከበው መዝናናትን ያለ ሐሳብ ነው ግቢያችን ግሪን ቡሽ ይባላል እንደምታዩ በጣም በአረንጓዴ የተከበበ ግቢ ነው ወደ 6000 ካሬ ሜትር ያክል ግቢ ነው እንግዲህ ብዙ ቤቶች እንደዚህ ማደራጀት ማምሰራ ሰራለው በጣም ደስ ያለኝ የሰራሁት ቤት ነው ማልሞቃቸው አይደል ተመችታችኋል አንቺ ሳይሽኮ ነው እንግዲህ ባህላዊ ሂተራችን ነው እንግዲህ ግቢያቸው በጣም ዛፍ ስላለው አረንጓዴ ነገር ስላለው እንግዲህ ማምሻው ላይ ቅዝቃዜ እንዳይሰማቸው በየቦታው ይቀመጥላቸዋል የግቢውን አየር ያሞቀዋል በዚህ በርቀቱ ሊስኝ አካባቢ በጣም አየር ያሞቀዋልና በዚህ እንግዲህ የሞቀው እኛ ሀገር የሚሰራ ነው እንግዲህ እሺ ነገር አስብባት ይሁን አንቺ ማስብባት ቆንጆ ነገር እንግዲህ ግቢያችን የሚመስል በጣም ሰፊ ነው እንደምታዩት መጋዘን ነው ግቢው በፊት መጋዘን የነበረው ሬስቶራንት ያደረግ ነው ታዩታላችሁ በጣም ይገርማችኋልና የጠቀነው ማቴሪያል ደግሞ እንዳለ ግቢው በሚሰራበት ሰዓት ግቢው ውስጥ በነበሩ ቃዎች ወዳደው ቃዎች የሰራ ቤት ነውና ትገርማላችሁ እስገቡና እንዳለ ግቢው ውስጥ ደግሞ ከ12 በላይ የሚሆኑ የልደትና የቤቢ ሻወር ማከራያ ቦታዎች አሉት ለብቻውን የድራፍት ባር አለው የፒዛ ኮርነር አለው ሬስቶራንት ባር በጣም የተሟላ ግቢ ነው ያለውና ዛሬ ቀናችሁ ልዩ ነው የሚለው ተወድታላችሁ በጣም እስቲ እንግዲህ አሁን ወደ ጀርባን ሄድና የኛ ግቢ ለየት የሚያደርገው ነገር ምንድነው እዚህ ግቢ ሰው ሲመጣ የተለየ ነገር ምን ያገኛል ብለን ያሰብነው ነገር አለ እሱን ተመለከታላችሁ በዛን ይደስታ እሺ በጎች ሁሉ ምንድነው ጋጣ ጋጣ አለ ጋጣ ውስጥ እንግዲህ በጎች ይቀመጣሉ እና እንግዲህ ይመጣና የፈለገውን በግ ይመርጥና ያን በግ ወስዶ ብዙ ሰዎች ራሳቸው የሚያርዱት የሚገርምኛ ግቢ ራሳቸው ያርዳው የውጭ ቦታ የበግ ማረጃ ቦታ ነች ያርዱና ራሳቸው ተስተናግደው ተጣጣብሰው በልተው የቀራቸውን ሸክፈው መሄድ ይችላል ቴካው ማድረግ ይችላል ስለዚህ ባርቢኪውን በበረምጣ ከፈለገ በበረቁና ከፈለገ ባርቢኪው ከፈለገ እናቀርብላቸዋለን ማለት ባህላዊም ዘመናዊም ይቻላል እኛ እንግዲህ እንጀራውንም ጭዌውንም ሁሉ እናቀርብላቸዋለን ሙያለን ካሉ ራሳቸው ይጠብሳሉ አይኛ አንችልም ካሉ ሼፍ መደብላቸዋል ማለት ነው አራጅም ካስፈለገ አራጅ መደብላቸዋል ካስፈለገ ራሳቸው ይወርዳሉ እንዲያደርገው እንግዲህ የሚሰናግሩበት ወደ 12 ቦታዎች አሉ ስለዚህ እስቲ በግ ምረጥ ወንድ ምርጠው እስቲ በግ ምረጥ ግን ይሁን ቆይ በጉ ብቻ ልትመርጥ ሄደሃል ግን ይሻላል ብቻህን ተወስናለህ ለምን አብርድ እስቲ አራጁ መደብ ታርዳላችሁ ይመደብ ስለዚህ ስራውን ጀምር እሱ ይሄ ተመርጧል እንግዲህ አንተ ስራን ጀምር መርሃባ ስራን ጀምር እኛ ወደ ሬስቶራንት ያለን እንዴ ሬስቶራንት በጣም ሰፊ ነው ዛጋ የፒዛ ኮርነር አለ ለብቻው ፓርኪንጋችን በጀርባ ፓርኪንግ አለው እዚህ ጋርም ደግሞ የድራፍት ባር ብቻ ነው ኳስ ይታያል እዛው በቃ እየተዝናኑ ኳሳቸውን እያዩ ጫወቱ እዛው ያሳልፋሉ ስለዚህ ሰው እንደምርጫው ድራፍት የሚፈልግ ድራፍት ባር የሚፈልግ ባር ልደት የልጆች ማክበር የሚፈልግ የልጆች ልደት በግ ማረድ የሚፈልግ ወደ በጉ ያ ደግሞ ሁሉም ሰው እንደምርጫው የሚሰናል እስቲ ወደ ሬስቶራንት ግባ ኑስቲ
ይሄ ደግሞ ቅድም መጋዘን ያልኳችሁ ቤት ነው። በተለይ ዮናስ አንድ ማሳይ ነገር አለ። እሺ ደስ ይለኛል በጣም መርሃባ። ጎራ በሉ እስቲ ቤታችን ይኸው። እስቲ ጠጋ ዮኒ ጋር ለአንተ ያልከው ነገር የለም። አንተ የምትፈልገው ነገር እንዳገኘህ ሲንካ በጣም ነው የሚገርመው። ሸክላ አለ እዚህ ሸክላ ላይ። ይሄ ፕሮጀክተሩ ነው። ፕሮጀክተር ነው። የድሮ ፕሮጀክተር ነው። እንግዲህ ፊልም የሚጠ ድሮ ስላይድ ፊልም እና ለንቁጣጣሽ ምን ነበር ፊልም እዚህ ውስጥ ገብቶ ምን ነበር እና በ10 ሳንቲም ምናምን በ10 ሳንቲም በዚህ ነበር። በ10 ሳንቲም 10 ታያለሽ። ግን 10 ቀየርሽ። ስቶሪ ያለው ግን የተያያዘ ነው። ተራራ ላይ ከዛ ሲመጣ ሲገለበጥ ምናምን ታያለሽ። አውቃስቶ ዮኒ እሷ ስቴሪዮ ነች። እስቲ ክፈታት። በሪል ነው መጋብዝሽ። ዋው ኧረ ዮኒ ይሰራል። የሚገርም ይሄ ዘፈን ማለት ነው። የዛሬ 54 ዓመት የዚህ ቤት ባለቤት እንቅድ ያገኛችሁ ናትየው አቶ በቀለና ወይዘሮ ፀሐዬ ሲጋቡ የዛሬ 54 ዓመት ማሙድ አህመድ የራሱን ባንድ ይዞ መጥቶ ሲዘፍን ነው በዚህ የተቀረጸው እና አቶ በቀለ ቀርጸው ያስቀመጡትና የዛሬ 54 ዓመት በዚህ ቀረጻላ ከጀርባ የሚገባ ማይክ አለ ይገባና ተቀርጾ የተቀመጠ ነው። የዛሬ 54 ዓመት የተቀረጸ ነው። እንግዲህ ያው ታይፕራይተር ማለት እንደ አላያትም ዛሬ በቃ ዋው አየ ሉላ ገዙ እንትን እያለ ሲሄድ እየመታው ሲሄድ ወረቀቱ እንዲየሸሸ ሄደ። ወደ የሚቀጥለው መስመር ይሄዳል። እናንተ ጋር የሚመጣ ሰው ማጫወት ይችላል። እንትን ካለው ከፍቶ ማጫወት ይችላል። ስለዚህ ራሱንም ሸክላ ካለው አዞም ማጫወት ይችላል። ልበሳት እስቲ ነው ጣል አድርጋት። ምን መሰላችሁ ሀሳቡ ማለት ግቢው አንዳንዴ ቅዝቃዜ አለው። ማታ ላይ ሰዎች ሲቀመጡ እግራቸው ላይ ጣል አድርገው እግር ነው እንደተመቸ በየቴብል ላይ እንደዚህ እናስቀምጣለን። እንደ ወረድ ካላቸው ጣል አድርገው ለበስ አድርገው ይጫወታሉ ማለት ነው። በዚህ ዛሬዎችም ከሆኑ ለመተቃቀፍ እስቲ ኪችሉ ሰዳችሁና ከሼፍ ጋር ላገናኛችሁና እስቲ ትንሽ ተንቀሳቀሱ። ምቾቱ ይሄ ነገር ሙቀት እየፈጠረ ነው። ስለዚህ ሊያቆየን ነው። ብዙ ስራ አለ እኮ ብዙ ስራ አይደለ? ስለዚህ እንወጣለን ወደ ኪችን። እሺ በጣም ልዩ ነው። እሺ እንግዲህ ኪችናችን ይመስላል። እስቲ ጎራ በሉ። ይመስላል በጣም ልዩ ነው። እስቲ ግቡ። ሰላም እንዴት ናችሁ? እንኳን በደህና መጣችሁ። አማን ነው። ሰላም አላችሁ? ዋው ዋው እየተዘጋጀ ልብስ ሳንለብስ ነው የገባነው፣ ግን ይፈቀዳል ነው? ዝም ብለን የገባነው ዛሬ ለዛሬ ለትውውቅ ያህል ነው። ታች ሌላ የምትሰሩት ባግ ባርቤኪው አለ፣ እሱን ነው የምትሰሩት ዛሬ። ሼፍ እንዳለልኝ ስሜ ይባላለሁ። ሼፍ እንዳለልኝ የግሪን ብሩሽ ሼፍ ነኝ። ሼፍ ምንድን ነው የተዘጋጀልን? ስቴክ አለ፣ ማሽድ ፖቴቶ አለው፣ ኩክድ ቬጅቴብል አለው እና ናይል ፐርች ሳላድ አለ። ዛሬ እናንተ ዛታች ሌላ የምትሰሩ ስራ አለ። እኔ ነኝ ሰርፕራይዝ ማድረጋችሁ። ሰርቼ ጨርሼ ዛሬ አትሰሩ። ሰርፕራይዝ ነው ምግብ የምንጠብቀው ማለት ነው። በጣም እንጠብቀዋለን። አፖስቶ እናመሰግናለን። እንግዲህ ቤታችሁ ተስተካክሎላችኋል። ካምፓየራችን ደርሷል። አረፍ በሉ እስቲ።
ፍርዶን ነበር። ዋው በጣም ልዩ ነው። ሎላ እንዴት አገኘሽው? ከሙቀቱ ጋር ሰዓቱ ተመችቶሻል? በጣም የማቹ እቺ ቦታ በጣም ይወዷታል እንግዶች። በጣም የሚወጣ ቦታ ነች። ቡቴዝኖም እርዘፍ ትደረጋለች እቺ ቦታና ከከተማ የጫጫታው ምናምን ወጣ ብለህ እዚህ ቦታ ላይ ጊዜን ከቤተሰብ ከማሳለፍ በጣም ደስ ይላል። እና እንደዚህ በግሩፕ ለመጡ ሰዎች እንደዚህ የራሳቸውን ቦታ ይዙና እንደነገርኳችሁ ወደ 12 አካባቢ ቦታዎች እንደዚህ ቦታዎች ስላሉ እንደዚህ የተካሉ 12 ቦታዎች አሉ እና ለተለያየ ፕሮግራም ይሆናሉ። ያ ሰዓት እየደረሰ ነው አይደለ? አዎ የሚገርምሽ ነገር አሁን በተቻለ እዚህ ግቢ ኔቸርን ለማምጣት ጥረት እያደረግን ነው እና ስንሰራም በጣም ፋንሲ አናደርገውም። በቃ ዝም ብለን ሰራጎ ብቻ ጥቅም ላይ መዋል ነገር ተፈጥሯዊ ነገር እንዲሆን ለማድረግ ነው ጥረት እናደርገው። አዎ አንዳንድ ሬስቶራንት ሆቴል ሲከፈት በጣም ብዙ ወጪ አለው እና ሰዎች ያን የሚያስቡት እና እንዲህ በቀላሉ መስራት እንደሚቻል እንዲያዩበት ያሰብንበት ሀሳብ ነው። የደረሰ ነው። በጣም አሪፍ ሰርፕራይዙ ምግባችን ለምሽታችን ሰዓቱ ደረሰ። ምሽታችን ሁለቱ የሆነች እንግዲህ ሞይቶን እዚህ ያው በአልኮል ያለው ተወር ማዘዝ ይቻላል። እዚህ ይዘጋጅላችሁ እንደዚህ ይቀርባል። አልኮል የለው ነው አለ። አልኮል የለው ነው። ሰዓቱ ደረሰ። ሼፍ እየመጣ ነው እንግዲህ ምን እንዳዘጋጀልን። ናይል ፐርች ሳላድ አራራራራ ፈርስት ሌዲ አብሽር ሼፍ አብሽር ሼፍ በጣም ልዩ ነው። ስታርተሩ ይሄ ስታርተር ነው። ዋው አመሰግናለሁ። ታንክ ዩ ሰላድ ቅመስ ውስጥ ሳላዷ ፖስቶ ነች። ቆንጆ ነች። ሩጃል አይ ቆንጆ ነው በጣም ብቻ አበባ ጎመን ሆነች። አለ አሳ ነች። እችኛ እዚህ ቅመሳት አሳ ነች። ልዩ ጣዕም ነው ያላት። ሲንካ ላይ በጣም ታምራለች። በጣም ፖስቶ ነው። ያ ብሪሲንጋ ነው። ሜንዲሽ ገቡ ኧረ ቢሲንጋ ዋው ቺክን ሎሊፖፕ ነው። ይሄ ስቴክ ነው። እናመሰግናለን። ዋው በጣም ልዩ ነው። እንግዲህ ምን እንላለን? እዚህ በሰዓቱ ታጅበን የእውነት በጣም ልዩ በጣም ጥሩ ነው። በጣም በነገራችን ላይ አሁን እዚህ ግቢ ሰዎች ከመጡ በኋላ ትልቁ አላማችን ምንድነው? ሰው ለከፈለበት ክፍያ ተመጣጣኝ የሆነ እርካታ የሚፈጥረው ከግሎስ እንዲያገኝ ጥረት እናደርገው። በቂ ፖርሽን እንዲያገኝ ጥሩ ጣዕም እንዲያገኝ ጥረት እናደርጋለን። ቤተሰብ ጓደኛዎች ይመጣሉና እነሱ በቆዩ ቁጥር ብዙ ብር ነው የሚያወጡት፣ ግን ረክተው መሄድ አለባቸው ሰው። ስለዚህ ያን ጥረት እናደርጋለን እዚህ ግቢ ማለት ነው። በተቻለ አቅም ደግሞ ትልቅ ስራዎች አሁን እየተቀበልን ነው። የኬተሪንግ ስራ እየተቀበልን ነው። ከመንግስት ተቋማት ጋር አብረን እየሰራ ነውና ብዙ ሰዎች እኛ ጋር ድግስ ይደግሳሉና ሰርጎች፣ ልደቶች፣ ስብሰባዎች እናስተናግዳልና ዳዩ በጣም ሰፊ ግቢ ነው። ወደ 6000 ካሬ ሜትር ስለሆነ ውጭም ውስጥም ግቢ ውስጥም መስተንግዶ ስራ እንሰራለን። አሁን ይሄ ደመራውን አፍርሰው ውስጥ ጓጓ በጣም እስቲ አይን ያረፈው እዚህ ላይ ነው። እሱ ላይ ያረፈው አንድ ገመት ታገስ ሲሞሸር የነበረው ቅድማ እዚህ ደረጃ ደርሷል። በደረጃ በጣም ቆንጆ ተደርጎ ነው እዚህ ከሚጠበሰው ዶሮ። እቺ ደግሞ ማባያ ሶስ አላት። በዚህ ያስነካስቲ በሶስ ወዴት ሄደ? ደስ የሚል ጣዕም አለው። በጣም የተለየ ጣዕም ነው ያለው የእውነት አመሰለ። ከዶሮ ብዙ ጊዜ ዶሮ የሚሰራበት ሰዓት ከውስጥ ጀምሮ ጣዕም ማግኘት አለበት። እዚህ በደንብ ውስጡ እንዲገባ ተደርጎ የሚሰራ ነው። አስነከር ያ ደግሞ እስቲ ያርግና ማባያ ሶስ አንቺ ምንም አቫንስ ልሰጥሽ አልቻልኩም።
እንዴት ነበር? በደንብ አልበላህም። ባርቢኪውን እሷ የጠበኩ ነው። ባርቢኪው አይቾልም ታይ እስቲ ሂጂ። ዝም አልን እኮ ሁለታችንም ዛሬውን እያልሰራንም እዚህ ምግብ ይዘን ይቅርታ ሼፍ እቺን ግን ደረብ ብላ አድርጋት እዛ ጋር ሲሆን ፋስ እንዳይሆንብኝ አላርግባት። ልክ ነሽ። ባርቢኪው ላይ ምንም አይነት ጥያቄ አስተያየት ካለ አለሁልሽ። ትመጣለህ እንጂ ሆኔ ሊየውና እገዛ ሲያስፈልገኝ ሼፍ ምግብ ማቅረብ በጣም ከባድ ነው፣ ግን ቢሆንም ብሎ አጋገሩ አምሳለቃ ገባ። በጣም ያምራል። ሲንካ ደገማለሁ እንዴ? በደምብ እንደ ድገሚ። አጥንትማ ጎድንም ዋናው ነገር ዋናው ኧረ ቢሲንካ በአይነት ዋው መቼ እዚህ ግቢ ያለሽው? መቼ ነው ያለሽው? እንደዚህ ከሆነ እመጣለን እዚህ ግቢ። በጣም ከጎድኑ ቆይ ላንቺ የሚሆነውን አውቀዋለሁ። ይኸኛው ጎድኑ እዚህ ጋር በጣም ቆንጆ ስጋ አስቀምጠሻል። እሺ ብቀም ደስ ይለኛል። እሺ እቺን ቆንጆ በጣም ድርቅ አላደረኩትም እንዴ? ልስስ ያለ ቆንጆ እንትን እንዳይል ብዬ እንትኑ ራሱ በቃ ልስስ አድርጋ የጠበሰችውና እንዴ ዝርዝርሽንማ እንዴ ባርቢኪው ይሏል። በጣም ታምራለች። ቆንጆ አዋዜ ነው። አዋዜ ጠቀስ ታርገውና እንዴ ነው ግባ በሞቴ ነው በቃ በታስበል ባጀት ትክክል ያበላል እኮ ነው። በቃ ባርቢኪው አባ እንደዚህ ነው። በጥስ ያደረጉ ማለት አቀተን እኮ ቤት ያሉት ሰዎች ልብላ አፕዴት እኮ ነው እንዴ? ከፍታል እኮ በጣም ምርጥ ነው። በጣም ወድጄዋለሁ። ቆንጆ ሙያ ነው ያላቸው። ዮኒ በጣም በማራግ ብታግዝም አጠባበስም ጋር ይችላል። አንዴ ተመችቷል። ዮኒ አራቢሲንካ በጣም የዚህ ቤት የባለቤቱ ልጅ አጋጣሚ ልደቷ ዛሬ ነው እና ወደ 20 ዓመት አካባቢ ነው አሜሪካ ሀገር ስትኖር ማለት ነው። እንግዲህ ወዳችሁታል። ወደ ኬካችን እንሄዳለን ከዚህ በኋላ። መርሃባ። እሺ በጣም ወደናል። እሺ ቶናስ አንዴ ይቅርታ ይችን ጎድና አንዴ እንደ አያቶ ማለፉ ከበዳለ። በጣም ጥሩ። በጣም ቆንጆ ነው። ወደናል። እውነት በጣም ቆንጆ ነው። አዋዛውን ቆንጆ ነች። በጣም ወደናል። ስለዚህ ወደ ኬካችን እንሂድ አይሻልም? ወደ ልደቷና ትበይት የስ ጥሩ አጋጣሚ ነው። እሺ አንድ ማጎር ሰው ልጅ አለ እዛ በካሜራ የሚያይ ዳር ያለው Happy birthday on behalf of ቤዛ በቀለ። እንኳን ተወለድሽ ቤዛ በቀለ። እንግዲህ አጋጣሚ የአንቺ ልደት የሆነ ቀን እኛም ቅዳሜ ከሳቶች በዚህ ተገኝተናል። ስለዚህ መልካም ልደት እንመኝልሻለን። እንግዲህ በሀገር አሜሪካ በፈረንጅ ሀገር ምንድን ነው የሚባለው? ሃፒ በርዝዴይ። እዚህ እናቷና ወንድሟ ይገኛሉ። እናንተ ደግሞ መልካም ምኞታችሁ በዚህ አጋጣሚ ግለጹላት። ሃፒ በርዝዴይ ቱ ቤዛ በቀለ። ቤዝዬ በዚህ ሁሉ ደስታ ላይ አንቺ ብትኖሪ ኖሮ የበለጠ በጣም ቆንጆ ነበረ። ለወደፊትም ለሀገርሽ ያብቃሽ። ይሄ ሁሉ ቤተሰብ ይሄ ሁሉ ዘመድ አንቺን ፈልጎ ነው የተሰበሰበው። ሀገርሽን እንድትገቢ እኛንም እንድታገኝን ደስ ይለኛል። መልካችሁ ደርሶሻል። በቅርብ የሚመጡት 1 ሚሊዮን ዲያስፖራዎች አሉ። ትደመር እዛ ውስጥ
እንግዲህ ይሄን ሁሉ ነገር የሚከናወንበት ቤት ግን የት ነው ያለው ሚናውን ተመልካቾች በተለይ 1 ሚሊዮን የተመዘገባሉ የሚመጡት በተለይ ሉቃስ ይባል ልጅ እንግዲህ ግሪን ቡሽ መዝናኛ ማዕከል በጣም እንዳያችሁ በጣም ትልቅ ግቢ ነው። ይሄን ጊዜ እዚህ መታችሁ መዝናናት ከፈለጋችሁ ከካራ ወደ የካባዱ ስትሄዱ መሀል ላይ በተለምዶ ስሙ የድሮ በቀለ መናፈሻ ይባላል። በአሁኑ ስሙ ደግሞ ግሪን ቡሽ ይባላል። እንግዲህ የካባዱ ሳትደርሱ ከካራ እንደመጣችሁ ማለት ታገኙታላችሁ። እዛ መጣችሁ እንግዲህ እዚህ መሰለ ቦታ እንድትዝናኑ እንጋብዛችኋለን። ግሪን ቡሽ ለእናንተ ተዘጋጀ ምርጥ ቦታ ነው። መዘግየት የለም፣ ቶሎ ነው። እናመሰግናለን። ቅዳሜን ከሰዓታችን ይቀጥላል።